እንደምንድናችሁ ይህ ቪዲዮ ዳታ ኢንቫይሮንመንት አናሊሲስን የተመለከተ ነው። ዳታ ኢንቫይሮንመንት አናሊሲስ በኮንሰፕት እና በኮንተንቱ እጅግ ሰፊ ቢሆንም የመነሻ ግንዛቤ በዚህ ቪዲዮ ላደርሳችሁ እሞክራለሁ። ዳታ ኢንቫይሮንመንት አናሊሲስ ወይንም በምህጻረ ቃሉ ዲኢኤ የሚባለውን ባጭሩ ዲፋይን ለማድረግ ስንሞክር ይሄን ይመስላል። it is an linear programming based methodology for measuring the relative efficiency of several decision making units which uses similar type of two or more different inputs to deliver similar types of two or more outputs። ይሄ ምን ለማለት ነው? ሁለትና ከዛ በላይ የሆኑ ተመሳሳይ ግብአቶችን በመጠቀም ሁለትና ከዛ በላይ የሆኑ የምርት ስራዎችን በመስራት ላይ የተሰማሩ ድርጅቶችን አንጻራዊ የአፈጻጸም ብቃት መመዘኛ ብልሃት ነው። ግልጽ እንዲሆንልን በምሳሌ በመታገዝ እናብራራው። አማራ ክልላዊ መንግስት ትምህርት ቢሮ በ2016 ዓመተ ምህረት በየዞኖቹ ያሉ ሃይስኩሎች የ12ኛ ክፍል ተፈታኞችን ለማብቃት ፕሮጀክት ነድፎ ዞኖቹንም ሲደግፍ ነበር እንበልና የአፈጻጸም ብቃታቸውን አሁን ላይ ለመገምገም ፈለገ እና ድጋፉን ሲያደርግበት የነበረው ግብአቶችና ሲጠበቁ የነበሩት የመመዘኛ ግቦችን እናያቸው። እንግዲህ ዞኖቹን እንደዚህ እንደደራቸው ጎጃም፣ ጎንደር፣ ወሎ ብለን 20 30 እንደዚህ ዲኤምዩ ብለናቸው ዲሲዥን ሜኪንግ ዩኒት ለማለት ነው። እነዚህ የዞኖቹ ሲደገፉ የነበሩበት የግብአት አቅርቦቶችን እዚህ ጋር እናስቀምጣቸው። ኢንፑት ብለን ሁለት አይነት ኢንፑቶችን እንጠቀም። ሁለትና ከዛ በላይ የሆኑ ግብአቶችን በመጠቀም የሚመሳሰሉ ዲኤምዩዎችን ያለው ዲሲዥን ሜኪንግ ዩኒቶቹ እነዚህ በጎጃም ዞን፣ በጎንደር፣ በወሎ በሌሎችም እንደዚህ በሸዋ ያሉ ዞኖች በዚህ ፕሮጀክት ሲደገፉ የነበሩት ግብአቶች የግሬድ 12 ኢንሮልመንት ብዛትን ማብዛት እና ስፔሻል የሆነ የቱቶሪያል በጀት ቀርቦላቸው ነበረ። የሚመዘኑበት አውትፑቶች ደግሞ number of students taking exam ለፈተናው ፈተናው ላይ የተቀመጡ የተማሪዎች ብዛት number of students passed for ዩኒቨርሲቲ አልፎ መግባት የቻሉ። ሶስተኛው መመዘኛ ደግሞ ለሬሜዲያል የበቁ ተማሪዎችን ነው እንደ አውትፑት ምሳሌ የምናደርጋቸው። በአሃዝ እንግለጻቸው። እነዚህ አጠቃላይ ግሬድ 12 ኢንሮል ያደረጉ የተመዘገቡ ተማሪዎች ብዛት በየዞኑ እነዚህ ናቸው። የተደረገው ስፔሻል የቱቶሪያል በጀት ደግሞ ይሄ ነው። እንግዲህ ይሄን በጀት ተመሳሳይ በጀት ሁለት አይነት የተለያዩ ግብአቶችን በመጠቀም ይመሳሰላሉ። እነዚህ ዲሲዥን ሜኪንግ ዩኒቶች ያስመዘገቡት አውትፑት ደግሞ the number of students taking exam ይሄ ነው። number of students passed for university exam ይሄ ነው። number of students passed for remedial ይሄ ነው። እንግዲህ given this output እና input አንጻራዊ በሆነ መልኩ እርስ በርስ ሲመዘኑ ማን ቤስት ፐርፎርመር ነው ማን ደግሞ ሊስት ፐርፎርመር ነው ወይንም ኢንኤፊሽንት ነው የሚለውን ነው የሚመዝንልን በዚህ በኤልፒ ፔስት ዳታ ኢንቫይሮንመንት አናሊሲስ ማለት ነው። ይሄን እንደ ምሳሌ ካየነው የተለያየ ኢንፑትን በመጠቀም ሁለትና ከዛ በላይ የሆነ የተለያዩ ኢንፑቶችን በመጠቀም ያለው ይሄ ነው። ሶስትና ከዛ በላይ ሁለትና ከዛ በላይ የሆኑ የተለያዩ ግብአቶችን በማምረት ስራ ላይ ያለው የግብአቶቹ እነዚህ ናቸው። ይህ ባለበት ሁኔታ ማን የተሻለ ቤዝ ፐርፎርመር ነው ሪላቲቭ ቱ ኦል ዲኤምዩስ ማለት ነው ዲሲዥን ሜኪንግ ዩኒት የምንላቸው ጋር ሲወዳደር ማን ቤዝ ፐርፎርመር ነው የሚለውን የሚመዝንልን ነው ማለት ነው። ለምን ዲኤ ያስፈልገ ወይንም ለምን ዳታ ኢንቫይሮንመንት አስፈለገ የሚለው ጥያቄ አድሬስ እናድርግ። በመጀመሪያ ሁለትና ከዛ በላይ የሆኑ ግብአቶች እንዲሁም ሁለትና ከዛ በላይ የሆኑ ምርቶች ያሉበት ሁኔታ መኖር አለበት። given the situation of multiple input and multiple output ነው።
ምክንያቱም አንድ ኢንፑት እና አንድ አውትፑት ባለበት ሁኔታ ዲኤ አያስፈልገንም። ሲምፕሊ ኤፊሽንሲ ማለት አውትፑት ሲካፈል ለኢንፑት ብለን የሁሉንም ዲሲሽን ሜኪንግ ዩኒቶች ወይንም የምዘናው ሰብጀክት ሲሆኑ የሚመዘኑ ድርጅቶች የሚሆኑ ባንኮች፣ ትምህርት ቤቶች ሊሆኑ ይችላሉ። እነሱ የምንመዝናቸው በአንድ ኢንፑት እና አውትፑት ከሆነ ዳታ ኢንቫይሮንመንት አናሊሲስ አያስፈልግም። ግን መጀመሪያ ላይ ይሄ ኮንዲሽን ባለበት ሁኔታ ከአንድ መልቲፕል የሆነ ኢንፑት በርካታ ኢንፑቶች እና በርካታ አውትፑቶች ባሉበት ሁኔታ ምንም አይነት አብሶሉት የሆነ የፐርፎርማንስ መለኪያ ስታንዳርድ በሌለበት ሁኔታ ማለት ነው። ሁለትና ከዛ በላይ ኢንፑቶችን በመጠቀም ሁለትና ከዛ በላይ አውትፑቶችን በሚመረትበት ሁኔታ የእነዚህን የአምራች ድርጅቶች ኢፊሽንሲ ለመለካት አብሶሉት ፐርፎርማንስ ዩኒቨርሳል ስታንዳርድ ከሌለ ቤንችማርክ የምናደርገው ከሌለ ያለን አማራጭ ሪላቲቭ ቱ ኢች አዘር ፐርፎርማንሳቸውን ኢቫሉዌት ማድረግ ነው። አንደኛው ሁኔታ ይሄ ነው። ሁለተኛው ኖ ፕራይስ ኢንፎርሜሽን አገን ፕራይስ ኢንፎርሜሽን ካለን ችግር የለውም። ይሄን ምን ማለት እንደሆነ እንደዚህ በቅድሙን ኤግዛምፕል እናምጣው። በሃይስኩሎቹን ኤግዛምፕል በመጠቀም ለምሳሌ if we have a price information about የግሬድ 12 ኢንሮልመንት እያንዳንዱ ስንት ብር ያወጣል ወይ ስንት ብር ያስገኛል የሚለውን ብናቀው በተመሳሳይ አውትፑቶቹ ማለት ነው አንድ ተማሪ ለዩኒቨርሲቲ ፓስ ሲያደርግ ወይንም ሲበቃ በምን ያህል ብር ይተመናል የሚለው መረጃ ከሌለን ሪላቲቭ ኤፊሽንሲውን ባለው ዳታ ተጠቅመን እንመዝናለን ማለት ነው። ስለዚህ ይሄ ዳታ ኢንቫይሮንመንት አናሊሲስ የሚያስፈልግበት ሁለቱ ኮንዲሽኖች እነዚህ ናቸው። when we don't have an absolute performance standard በሌለን ሁኔታና የግብአትና የአውትፑቶቹ የሚመዘኑበት የሚተመኑበት የገንዘብ ልክ የማይኖረን ከሆነ ይሄ the ideal measurement ቴክኒክ ነው ማለት ነው። በመቀጠል ከዳታ ኢንቫይሮንመንት አናሊሲስ ጋር በተያያዘ ተዘውትረው አገልግሎት ላይ የሚውሉ ቁልፍ ቃላቶች አሉ። let's see the key terms of data environment analysis። የመጀመሪያው ዲሲሽን ሜኪንግ ዩኒት የምንለው ነው። እነዚህ ዲሲሽን ሜኪንግ ዩኒት የምንላቸው የምዘናው የስራ አፈጻጸም ምዘናው ታርጌት ወይንም ሰብጀክት የሆኑ ማለት ነው። የግድ ድርጅት ላይ ያውኑ ይችላሉ። ለምሳሌ ከድርጅት ከጀመረ ባንኮች ሊሆኑ ይችላሉ። ባንኮችን በብራንች በዲስትሪክት ልንመዝናቸው እንችላለን፣ ኢቫሉዌት ልናደርጋቸው እንችላለን። ካላቸው ደንበኛ አንፃር፣ ካላቸው የዲፖዚት መጠን አንፃር፣ ከሰበሰቡት የብድር መጠን አንፃር ማለት ነው። በርከት ያሉ ባንኮችን ምክንያቱም ተመሳሳይ ኢንፑት ይጠቀማሉ፣ ተመሳሳይ አውትፑት ታርጌት አላቸው። ስለዚህ የትኛው ባንክ የትኛው የተሻለ ነው የሚለውን ቤስት ፐርፎርመር ባንኮችን እና ኢንኤፊሽንት የሆኑ ባንኮችን መመዘን እንችላለን። ዲኤምዩ የምንላቸው ሌሎች ሆስፒታሎች ሊሆኑ ይችላሉ፣ ትምህርት ቤቶች ሊሆኑ ይችላሉ። ትምህርት ቤቶች ለምሳሌ በከተማ በዞን በዲስትሪክት ልንከፋፍላቸው እንችላለን። ሆስፒታሎችንም እንደዚህ ሴልስ ኦፊሶች የተለያዩ ብራንች ሴልስ ኦፊሶች ካሉን የትኛውን ከየትኛው የተሻለ ነው የሚለውን አወዳድረን ያንዳንዱን ኤፊሺየንሲያቸውን ማወቅ እንችላለን ማለት ነው። እንዲሁም ግለሰቦችም ሊሆኑ ይችላሉ፣ ተማሪዎች፣ አትሌቶች፣ ለስራ ቅጥር የምናወዳድራቸው ካንዲዴቶችም ካሉ ማለት ነው። በተለያየ ለምሳሌ የ8 ሰዓት ጊዜ ሰተናቸው እንደ ኢንፑት ልንወስደው እንችላለን። የስራ ቅጥር ምዘና ስናደርግ በአንድ ቀን ውስጥ በ8 ሰዓት ውስጥ ማለት ነው የተግባር ስራ የጽሁፍ ፈተና ውጤታቸውን የቃለ መጠይቅ ውጤታቸውን ልክ እንደ አውትፑት አድርገን ማን ቤስት ሪላቲቭ ቱ ዘ አዘር ኤፊሽንት ነው የሚለውን ልንመዝን እንችላለን። እንዲሁም አትሌቶችን ማለት ነው። ለምሳሌ ማሰልጠኛ የገቡ 50 አትሌቶች ካሉ ለምሳሌ ዴካቶሎን ምናምን የሚሉት አይነት ስፖርት በተለያየ አይነት ስፖርት የሚወዳደሩ አትሌቶችን ጊቭን በስልጠና የወሰዱትን የስልጠና ትሬኒንግ ዴይ ማለት ነው ልክ እንደ ኢንፑት ወስደ ነው በ80 በ30 በ40 በ20 ቀን የተለያየ ትሬኒንግ የወሰዱ ካንዲዴት አትሌቶች አሉ። የሆነ ቀን ተይዞላቸው በእነዚህ አምስቱ አይነት በውርወራ፣ ዝላይ፣ ሩጫ፣ ዋና ያስመዘገቡትን ፐርፎርማንስ ኢን ተርምስ ኦፍ ታይም ወይንም ኢን ተርምስ ኦፍ ሌንግዝ ሄድ ተቀምጦ መጨረሻ ላይ ለኦሎምፒክ የሚወዳደሩትን ቤስት ፐርፎርመሮች ልንመርጥበት እንችላለን ማለት ነው። ሀገራትም ሊሆኑ ይችላሉ። ዲሲሽን ሜኪንግ ዩኒት የምንላቸው የምዘናው ሰብጀክት ታርጌት የሚሆኑት ደግሞ ሀገራት ሊሆኑ ይችላል። በተለያዩ ሀገራቶችን
በሆነ ኢንፑት እና አውትፑት መስፈርት ልንመዝናቸው እንችላለን። ሌላው ኪ ተርም ኢንፑት እና አውትፑት ነው። ኢንፑት የምንላቸው ኳንቲቲስ ኦፍ ሮ ማቴሪያል፣ ሌበር፣ መኒ፣ ታይም እና የመሳሰሉት ያን የተፈለገውን አውትፑት የተፈለጉትን አውትፑቶች ዴሊቨር ለማድረግ የምንጠቀምባቸው ናቸው ማለት ነው። ኢንፑቶች ከዲሲሽን ሜኪንግ ዩኒት ይለያያሉ። እንደ የዲሲሽን ሜኪንግ ዩኒቶቹ የሚለያይ ነው። በባንክ የምንጠቀመው ኢንፑት ታይፕ እና በትምህርት ቤት የምንጠቀመው በፋብሪካ የምንጠቀመው ኢንፑቶች ይለያያሉ። በዳታ ኢንቫይሮንመንት አናሊሲስ በአጠቃላይ የምንስማማበት ኢንፑት ማለት መብዛቱ የማይፈለግ ማነሱ ደግሞ የሚፈለግ አይነት ማንኛውም ነገር እንደ ኢንፑት ነው ኮንሲደር የሚደረገው ማለት ነው። በጣም መብዛቱ it is a sign of inefficiency፣ ማነሱ ደግሞ የሚፈለግ ዳታ ነው ማለት ነው። ኢንፑት የምንለው በአጠቃላይ ማነሱ የሚፈለገው ነው። አውትፑት የምንላቸው ደግሞ በተቃራኒው መብዛቱ መጨመሩ ዲዛይርድ የሆነ ማለት ነው። ምክንያቱም ከዲሲሽን ሜኪንግ ዩኒቶች ስለሚለያይ ማለት ነው። ከዩኒት ስለሚለያይ ለምሳሌ ሆስፒታሎችን ብንወስድ ዘነምበር ኦፍ ሰርጀሪ የተደረገ ታክሞ ሄዱ፣ በትምህርት ቤት ከሆነ ደግሞ ለምሳሌ ማለፍ የቻሉ ከፍተኛ ውጤት ያስመዘገቡ የድሮፕ አውት መጠን ሊሆን ይችላል። ስለዚህ በአጠቃላይ አግሪመንቱ ምንድነው? ሪጋርዲንግ አውትፑት ኳንቲቲያቸው መጨመሩ የሚፈለግ ማለት ነው። እነዚህ ናቸው እንግዲህ ሶስቱ ኪ ተርምስ ኦፍ ዳታ ኢንቫይሮንመንት አናሊሲስ። የዲኤምኢዎች ሪላቲቭ ኤፊሺየንሲ እንደ ዲኤኤ የዳታ ኢንቫይሮንመንት አናሊሲስ ሪላቲቭ ኤፊሺየንሲውን ሜጀር የሚያደርግበት በሁለት አይነት ሞዴል ነው። የመጀመሪያው ኮንስታንት ሪተርንስ ስኬል ይባላል። ይሄ ምን ማለት ነው? ሁሉም ዲኤምኢዎች ኢኳሊ ኦፕሬት የሚያደርጉበት ኮንዲሽን አለ፣ ኮምፒቲቲቭ የሆነ ኤንቫይሮንመንት አለ እና እኩል የሚሰሩበት ሁኔታ አለ በሚል አሰምሽን ሪላቲቭ ኤፊሺየንሲያቸውን ኢቫሉዌት የምናደርግበት ሁኔታ ነው። ይሄኛው ኮንስታንት ሪተርንስ ቱ ስኬል ይባላል፣ ሲአርኤስ ይባላል። ኤቭሪ ዲኤምዩስ አንደር ኢንቨስቲጌሽን ካን ኦፕሬት ኢኳሊ ዊዛውት ኖ ዲፊካልቲ በሚል አሰምሽን ነው። ሁለተኛው ደግሞ ፕራክቲካሊ ይሄ የማይሆንበት ሁኔታ አለ። ለምሳሌ ስለ ትምህርት ቤቶቹ ብንወራ ጦርነት ቦታ የነበሩ ትምህርት ቤቶች ሊኖሩ ይችላሉ። የመብራት መቋረጥ በጣም ሲገጥማቸው የነበረ፣ የአስተማሪ አቅርቦት በጣም ሲያጡ የነበረ ካልን ማለት ነው። በዚህ ይሄን ሁኔታ አንደር ኮንሲደሬሽን አድርገን ደግሞ የሪላቲቭ ኤፊሺየንሲያቸውን ሜጀር ማድረግ እንችላለን። ያ ሞዴል ደግሞ ቫሪያብል ሪተርንስ ቱ ስኬል ይባላል ማለት ነው። አንደር ዚስ ቱ አሰምሽን ሪላቲቭ ኤፊሺየንሲን ሜጀር ማድረግ እንችላለን ማለት ነው። ይሄ የሞዴሉ አቀራረብ አጠቃላይ ፍሬምወርኩ በሁለት አይነት መልኩ ይቀርባል ማለት ነው። ከምዘና አንፃር ደግሞ የዲኤ ታይፖች በሁለት ይከፈላሉ። ዲኤ ኤፊሺየንሲ አፕሮቹ ኢንፑት ኦሪየንቴድ እና አውትፑት ኦሪየንቴድ ሆነን ልንመዝን እንችላለን። እነዚህ የምዘና ሰብጀክት የሆኑ ዲሲሽን ሜኪንግ ዩኒቶችን ከኢንፑት አጠቃቀማቸው አንፃር የምንመዝናቸው ከሆነ ኢንፑት ኦሪየንቴድ ይሆናል። ከግብአታቸው አንፃር ደግሞ ኢንፑትን ኮንስታንት አድርገን በግብአት የምንመዝን ከሆነ ደግሞ አውትፑት ኦሪየንቴድ ይባላል። ማቴማቲካሊ የሪሲፕሮካል ጉዳይ ነው፣ ግን ለምክር ኢምፕሊኬሽን እና ኢንተርፕሬቴሽን ኢንፑት ኦሪየንቴድ በሆነ መልኩ መመዘን ያለበት ሁኔታ ምንድነው? ወይን እነዚህ ዲሲሽን ሜኪንግ ዩኒቶች አውትፑት ላይ ምንም አይነት ኮንትሮል የማይኖራቸው ከሆነ ማለት ነው። ኮንትሮል በየትኛው ቫሪያብል ላይ ነው ኮንትሮል ያለን የሚለው ነው እዚህ ጋር የአጠቃቀማችንን የሚወስነው ማለት ነው። ኢንፑት ኦሪየንትድ ወይንም አውትፑት ኦሪየንትድ ለመሆን ማለት ነው። ለምሳሌ ትምህርት ቤቶች ከሆነ በበጀት የሚሰሩት የሰራተኛ ብዛት፣ ደሞዝ ምናምን የምንለው ነገር ላይ ምንም አይነት ቁጥጥር ሊያደርጉ አይችሉም። ሊጨምሩት ሊቀንሱት የማይችሉት ነገር ከሆነ ልንመዝናቸው የምንችለው አውትፑት ላይ ነው ማለት ነው። በሌሎች አይነት ዲሲሽን ሜኪንግ ዩኒቶች ደግሞ ኢንፑት ላይ ኮንትሮል ካላቸው ኢንፑት ኦሪየንትድ ሆነን ልንመዝን እንችላለን ማለት ነው። ዳታ ኢንቫይሮንመንት አናሊሲስን እንዴት በሊኒየር ፕሮግራሚንግ መልክ ሞዴል ማድረግ እንችላለን የሚለውን እኔ ኦብቪየስሊ እንደምናውቀው ኤፊሺየንሲ ማለት አውትፑት ሲካፈል ለኢንፑት ነው። ግን ቅድም እንዳወራ ነው when there are several types of output and inputs እና ይሄን ለመመዘን ደግሞ ዩኒቨርሳል የሆነ ስታንዳርድ ዌይት ከሌለ ማለት ነው ለአውትፑት ዋን
ለነምበር ኦፍ ስቱደንትስ ፓስድ ፎር ኤግዛም ምን ያህል ዌይት ይሰጣል፣ ላለፉት ተማሪዎች ዩኒቨርሲቲ መግባት ለቻሉት ደግሞ ምን ያህል ዌይት ይሰጣል፣ ለሪሜዲያል የበቁ ተማሪዎች ደግሞ ምን ያህል ዌይት መስጠት አለበት የሚለው ዩኒቨርሳል ስታንዳርድ ከሌለን ይሄ ዳታ ኢንቨሎፕመንት አናሊሲስ ሁሉንም ዳታ ኢንቨሎፕ አርጎት ቤስት አይዲያል የሆነ ፐርፎርመር ዲሲሽን ሜኪንግ ዩኒት ክሬት አድርጎልን ዌይት ኦፕቲማል የሆነ ዌይት ለእያንዳንዱ አሳይን ያደርጋል ማለት ነው። ያ ዌይት ማለት ዘ ሰም ኦፍ ዌይት ፎር ኢች DMUs times the quantity of output ማለት ነው። W represent the weight assigned for each input ማለት ነው። for each output times the quantity of output አድርገን ሲካፈል the weight assigned for each input ሲባዛ for each types of input አድርገን ይሄን እንደዚህ አድርገን እናስቀምጠዋለን። ይሄ ፍራክሽናል አፕሮቹ ነው። ግን በኤልፒ ሞዴል ይሄን ፍራክሽናል አፕሮች ለመቀየር ማለት ነው አንድ አሰምሽን እናስቀምጣለን። የሁሉም ዲኤምኢዎች ዲሲሽን ሜኪንግ ዩኒቶች ኤፊሺየንሲ ከ100% ወይ ከዛ በታች መሆን አለበት። ሌዛን ኦር ኢኳል ቱ 100% መሆን አለበት ካልን ማለት ነው ይሄኛውን ወደ ምን መቀየር እንችላለን? ሴፓሬት ለእያንዳንዱ ዲሲሽን ሜኪንግ ዩኒት ሴፓሬት ኤልፒ ሞዴል ዴቨሎፕ አድርገን ግን ይሄ ዴቨሎፕ የሚደረገው ሴፓሬት ሞዴል ግን ፎር ኢች ዩኒት ኦብጀክቲቭ ምንድነው? the same type of weight maximum ወይም ኦፕቲመም ዌይትን አሳይን አድርጎ ለአውትፑቱ ማለት ነው እንዲሁም ለዲኖሚኔተሩ ለሚካፈልበትም ኦፕቲመም የሆነ ዌይት አሳይን አድርጎ ኤፊሺየንሲውን ያስቀምጥልናል ማለት ነው። so each LP is solved the unit under investigation cannot select ያንዳንዱ ዩኒት አንደር ኢንቨስቲጌሽን ያለው ዌይቱን ሰሌክት ሲያደርግ ሞዴሉ ሰሌክት የሚያደርግለት ዌይት ማለት ነው እሱም ያ አንደር ኢንቨስቲጌሽን ያለው ዩኒትም ይሁን ሌሎቹ ተነጻጻሪ አወዳዳሪ ዲሲሽን ሜኪንግ ዩኒቶች ሪላቲቭ ኤፊሺየንሲያቸው ከ100 በላይ የሚያደርግ ዌይት አይመርጥም ይሄ ሞዴል ማለት ነው። ስለዚህ the maximum efficiency 100 በሚሆንበት ሁኔታ ኦፕቲመም የሆነ ዌይት ሰሌክት አድርጎልን ሪላቲቭ ፖዚሽኑን ያስቀምጥልናል ማለት ነው። ስለዚህ for any arbitrary unit DMU ዩኒት 1 ዲሲሽን ሜኪንግ ዩኒት 2 ደስ ስላለን ኤፊሺየንሲውን በዚህ መልኩ እናስቀምጠዋለን ማለት ነው። ስለዚህ ኦብጀክቲቫችን ማክስ እቺኛዋን ኒውሚኔተሯን ማለት ነው እቺኛዋን ሌዘር ኢኳል ቱ ያለችው በአንድ ስለምናበዛት ይሄኛውን ኮንስታንት እናደርጋለን። አውትፑት ኦሪየንትድ ወረን ስንሰራ ነው ማክስ የምንለው ማለት ነው። ሚኒማይዜሽን የምንጠቀመው ደግሞ ኢንፑት ኦሪየንትድ ቢሆን ነው። ስለዚህ the denominator will be set as a constant is equal to 1 እናደርገውና ይሄኛው ነው ማክሲማይዝ የምናደርገው ማለት ነው። ኦፕቲመም የሆነ ዌይት አሳይን እንዲያደርግለት ለተመረጠው ለሚመዘነው ዲሲሽን ሜኪንግ ዩኒት ማለት ነው። ይሄን ማክስ እናደርግን ሰብጀክት ቱ እንላለን። ሰብጀክት ቱ the sum of output times the weight ማለት ነው። እዚህ ጋር አሳይን ያደርግልን ኦፕቲማል ዌይት ከእያንዳንዱ አውትፑት ካንት ጋር ተባዝቶ የሚያስገኘው ሪዛልት ከሰም ኦፍ ኢንፑት ዌይት እና ኢንፑት ኳንቲቲ ጋር ሌዛን ኦር ኢኳል ቱ መሆን አለበት ብለን እናስቀምጥና እቺኛዋን ዲኖሚኔተሯን ከስር ያለችውን በአንድ እናስራታለን ማለት ነው። እዚ ኢኳል ቱ 1 ብለን የእያንዳንዱን ዲኤምዩ ኤፊሺየንሲ መለካት እንችላለን ማለት ነው። ይሄን የበለጠ ግልጽ እንዲሆንልን አንድ የባንክ ዲስትሪክት ኤፊሺየንሲን ሪላቲቭ ኤፊሺየንሲን በኤክሴል ስፕሬድሺት ሞዴል አድርገን ኢቫሉዌት እናርገው። 12 ዲስትሪክት ባንኮችን ሪላቲቭ ኤፊሺየንሲያቸውን ሜጀር እናርግ። ዲስትሪክት ባንክ ኤፊሺየንሲ ዲኤ ሞዴል እናርግ። 12 ዲስትሪክት ብራንቾች አሉ። በ12 ዲስትሪክቶች ያሉ ዲኤምኢዎቹ ዲኤምኢ 1 ወይ ዲስትሪክት 1 ዲስትሪክት 2 ብለን መሰየም እንችላለን። የግብአቶች አይነት የሚመዘኑበት ተመሳሳይ አውትፑቶች expected output from each district banks እና ኢንፑቶች እዚህ ጋር እናስቀምጣቸው። አውትፑቶቹ ኢንትረስት ኦን ሎን በአመቱ የተሰበሰበ የወለድ መጠን በብድር የተሰበሰበ በዲፖዚት የተሰበሰበ የኢንተረስት መጠን እንዲሁም የተመለሰ የብድር መጠኖችን እንደ መለኪያ አውትፑቶች አድርገን እንጠቀማቸው። ኢንፑቶች ደግሞ የካምፔን በጀት እንግዲህ እነዚህን ሶስቱን አውትካሞች አቺቭ ለማድረግ ለእያንዳንዱ ዲስትሪክት ብራንች የተበጀተ የዘመቻ በጀት አለ። እንዲሁም ደግሞ እያንዳንዱ ዲስትሪክት የተጠቀመው የሰው ኃይል ብዛት ነምበር ኦፍ ወርከር እንደ ኢንፑት ነው።
በአሃዝ ሲቀመጡ ኢንትረስት ኦን ሎን በሚሊየን ሲቀመጥ ይሄ ነው የተገኘው የተሰበሰበው ኢንትረስት ኦን ዲፖዚት ከእያንዳንዱ ዲስትሪክቶች ዲሲሽን ሜኪንግ ዩኒቶች ይሄ ነው የተሰበሰበ ሪተርን የተደረገ ሎን ደግሞ በሚሊየን ይሄ ነው ለእያንዳንዱ ዲስትሪክት የተበጀተው የዘመቻ በጀት ለነዚህ ሶስቱ ስራዎች ይሄን ይመስላል በሚሊየን ሲቀመጥ እያንዳንዱ ዲስትሪክት ብራንች ደግሞ ያሰማራው የሰው ኃይል የተጠቀመው ይሄን ይመስላል እንግዲህ given this data we don't have relative we don't have ምንድነው ስታንዳርድ የሆነ ዌይት የለንም ለተሰበሰበ ኢንትረስት ይሄን ያህል ዌይት ለተሰበሰበ ዲፖዚት ይሄን ያህል ዌይት ሪተርን ለተደረገ ሎን ደግሞ የኤፊሽንሲ ስታንዳርድ በዌይት ስላልተቀመጠ ስለማይታወቅ እንዲሁም ደግሞ ከኢንፑት አጠቃቀም አንፃር ዌይት ስለሌለን ስታንዳርድ ዌይት የለንም እንደዚሁም ደግሞ ፕራይስ ኢንፎርሜሽን ስለሌለን ሪላቲቭ ኤፊሽንሲያቸውን ሜጀር ማድረግ እንችላለን የትኞቹ ባንኮች ቤስት ፐርፎርመር ናቸው ሪላቲቭ ቱ ኢች አዘር የትኞቹ ደግሞ ኢንኤፊሽንት ናቸው የሚለውን ይነግረናል ማለት ነው ይሄን ማወቁ ለምን ይጠቅማል ወደሚለው ከመጠን አድሬስ ለማድረግ ማኔጀሪያል ኢምፕሊኬሽኖቹ ምንድናቸው ዳታ ኢንቨሎፕመንት አናሊሲስ ታርጌት ፐርፎርማንስ ይነግረናል ኢንኤፊሽንት ለሆኑ በዚህ በዳታ ኢንቨሎፕመንት አናሊሲስ የለየናቸው ኢንኤፊሽንት የሆኑ ዲሲሽን ሜኪንግ ዩኒቶች ኤፊሽንት ለመሆን የሚጠበቅባቸውን ታርጌት ፐርፎርማንስ ያስቀምጥልናል እንዲሁም ደግሞ ሶርስ ኦፍ ኢንኤፊሽንሲውን ይነግረናል በየትኛው ኢንፑት አጠቃቀም ነው አላስፈላጊ ኢንፑት የተጠቀምነው ሪላቲቭ ቱ ኢች አዘር ስለዚህ መቀነስ ያለብን ኢንፑት በተቃራኒው ደግሞ በየትኛው አውትፑት ነው ያነስ ነው ሪላቲቭ ቱ አዘር ዲሲሽን ሜኪንግ ዩኒት መጨመር ያለብን የትኛው አውትፑት ታይፕ ላይ ነው የሚለውን ኢንዲኬት ያደርገናል ማለት ነው ይሄን በቅድም ባስቀመጥነው የሊኒየር ፕሮግራሚንግ ሞዴል አደረጃጀት ሶልቭ ማድረግ እንችላለን እንዲሁም በቀላሉ ደግሞ በኤክሴል ስፕሬድሺት ሞዴል አድርገነው የ12ቱንም ዲስትሪክቶች ኤፊሽንሲ አውቀን ራንክ ማድረግ እንችላለን ማለት ነው ስለዚህ ይሄን ዳታውን ቀጥታ ወደ ኤክሴል እንውሰደው መረጃውን ወደ ኤክሴል ስናመጣው ይሄን ይመስላል እነዚህ ሶስቱ አውትፑቶች ናቸው ኢንትረስት ኦን ዲፖዚት ኢንትረስት ኦን ሎን እና እንዲሁም የተሰበሰበ ብድር መጠን ያላቸው ኢንፑት ያለው ደግሞ በሚሊየን የካምፔን በጀት እንዲሁም የሰራተኞች ብዛት ያላቸው ይሄ ኢንፑቶች ናቸው እንግዲህ አሁን እቺኛው አዚች ጋር በሊኒየር ፕሮግራሚንግ ሞዴል ዳታውን ኢንቨሎፕ ስናደርገው በዚህ መልኩ ነው የምናዋቅረው ብለናል ይሄ የዘ ሰም ኦፍ ዌይት አሳይንድ ፎር አውትፑት ተባዝቶ የሚገኘው ነው የነዚህ አውትፑቶች ከዌይቱ ጋር ተባዝቶ የሚገኘው ድምር የሚለውን እዚህ ጋር እናስቀምጠው ስለዚህ አውትፑቶቹ ሶስት አውትፑት ናቸው እዚህ ጋር እንጻፋቸው ዌይታቸውን ማለት ነው አናቆም ዌይቱ እዚህ ጋር ኤክሴል ነው ፈልጎ የሚያገኝልን እዚህ ጋር የዌይቱ የሚፈለግበት ሴል እናርገው ዌይት ብለን እንጻፍ እዚህ ጋር ዌይቱ የሚፈለግልን ማለት ነው የኢንፑቶቹን ዌይት ማለት ነው እዚህ ጋር less than or equal to by the sum of weight assigned for input times the quantity of input for each districts ብለን ያስቀመጥነው ስለዚህ እዚህ ጋር input 1 እና input 2 ብለን እንጻፍ ዌይቱንም እዚህ ጋር ያስቀምጥልናል ማለት ነው ኤክሴል እንነግረዋለን ስለዚህ መጀመሪያ የዚህ ዌይቱ ሲባዛ each output quantity የሚሰጠንን ውጤት እዚህ ጋር እንጻፈው አሁን ስለማናቀው 0 ነው እዚህ ጋር ያሉት ቫልዩ ዌይቶች ሲባዙ በእያንዳንዱ ዲስትሪክት አውትፑቶች ብዛት እዚህ ጋር እናባዘዋለን ከዲሲሽን ሜኪንግ ዩኒት አንድ ስንጀምር ይሄን ምን አደርጋለን ፈንክሽን ጋር መተን ይሄን ነክተን ሰም ፕሮዳክትን ሰሌክት እናደርግና the values of weight assigned for a time being ማናቃቸው ማለት ነው እሱ ሲባዛ በአውትፑቶቹ ኳንቲቲ እናደርግና ይሄን ኦኬ እንለዋለን ለጊዜው የኤፊሽንሲ ዌይቱን ስለማናቀው 0 ይሆናል ለዲሲሽን ሜኪንግ ዩኒቱም ስሪም ለሁሉም ሰም ፕሮዳክት ፈንክሽን መጠቀም እንችላለን ግን ድራግ ለማድረግ እዚህ ጋር እንመጣና የዶላር ምልክት እናስቀምጥ shift ዶላር ይሄ ማለት እዚህ ጋር ያለው የሚቀመጠው ዌይት ኮንስታንት ነው ለሁሉም ያገለግላል ማለት ነው ዶላር ስናስቀምጥ እስከዛ ኢንተር እንለውና አሁን ለሁሉም ድራግ ማድረግ እንችላለን ማለት ነው በተመሳሳይ የዚህ የአውትፑቶቹ ዌይትድ በዚህ ድምር ከኢንፑቱ ያነሰ ወይንም እኩል ይሆናል
ብለን ስላስቀመጥን የኢንፑቱንም ዌይት እዚህ ጋር አሳይን የሚደረግልን ሲባዛ በኢንፑት ኳንቲቲ ብለን the same product function እናስቀምጣለን ማለት ነው። some product ብለን እናስቀምጥ። አሬ ዋን ላይ እዚህ ጋር የማናቃቸው የኢንፑት ዌይቶች ሲባዙ በዲሲሽን ሜኪንግ ዩኒት 1 የኢንፑት ኳንቲቲ መጠን እናረጋለን 0 ይሆናል። ይሄንም የዶላር ምልክት ይሄኛው ኮንስታንት መሆኑን ለመናገር ለሌሎቹም ዲሲሽን ሜኪንጎች ይጠቅማል የሚለውን ለኤክሴል ለማዘዝ እቺን ክሊክ አድርገን የዶላር ምልክት ከኤፍ በኤፍ እና በአራት ማከል በጂ እና በአራት ማከል እናስቀምጣለን። ከኤፍ በፊት በኤፍ እና በአራት ከጂ በፊት በጂ እና በአራት ማከል አስቀምጠን ኮንስታንት ነው ያሴል የሚለውን ከነገርነው በኋላ ኢንተር ብለን ይሄን ጎተትን ማለት ነው። ከዛ በኋላ ይሄን ካረግን በኋላ የምንጠቀማቸው ፎርሙላዎች አሉን። የዚህን አገልግሎት ጨርሰናል። ለጊዜው የምንጠቀማቸው ሁለት አይነት ፎርሙላዎች አሉ። የኢንዴክስ ፈንክሽን ፈልጋ አስቀምጥልን የሚለን ፈንክሽን ማለት ነው። ስለዚህ እዚህ ጋር መጀመሪያ ላይ ደስ ካለን ዲሲሽን ሜኪንግ ዩኒት ኢቫሉዌሽናችንን ሪላቲቭ ፐርፎርማንሱን መመዘን እንችላለን። ከዲሲሽን ሜኪንግ ዩኒት 1 እንጀምር። ዲሲሽን ሜኪንግ ዩኒት 1 ብለን እንጻፍ። እዚህ ጋር ይሄን ከጻፍን በኋላ አውትፑት ብለን እንጻፍ። የአውትፑቱ ይሄኛው የዲሲሽን ሜኪንግ ዩኒት 1 አውትፑት ዌይትድ ሪዛልት ተባሶ ማለት ነው። አውትፑት ብለን የአውትፑቱን ድምር ቫልዩ ውጤት ማለት ነው እዚህ ጋር እንዲያስቀምጥልን እናርገው። ይሄን የምናደርገው ምንድነው? እቺኛዋን ፎርሙላ እንጠቀማት። ኢንዴክስ E7 እስከ E18 ማለት እዚህ ጋር ከE7 እስከ E18 ካለው ውስጥ ሪፈር አርግልን እንለዋለን። B20 ላይ ማለት ዲሲሽን ሜኪንግ 1 ብለን ያስቀመጥነውን የሱን ቫልዩ እዚህ ጋር አስቀምጥልን ማለት ነው። ይሄ ፎርሙላ ማለት ኢንዴክስ ከE7 እስከ E18 ያለውን ተመልከትና ኮማ አርገን B20 ብለናል። ኮለመን B20 ላይ የተቀመጠው ቫልዩ 1 ነው። ለዛ ደግሞ የዲሲሽን ሜኪንግ ዩኒት 1 ትዩ ያለውን በE18 7 እስከ 18 ባለው ኮለመን ውስጥ ቫልዩን አስቀምጥልን ማለት ነው። ከዛ ይሄኛውን ሲምፕሊ ኢንዴክስ ብለን እዚህ ጋር ፈንክሽን ጋር ኢንዴክስ ጋር መጣት እንችላለን ወይንም ይሄን መጻፍ እንችላለን። ኢንዴክስ ብለን ስንጽፍ እዚህ በፈንክሽን ሰርች ቦክስ ውስጥ ከዛ ጎ እንለዋለን ኢንዴክስ ይመጣልናል። ኦኬ እንለውና በዚህ ሰዓት አሬውን ንገረኝ ይላል። ከየት ባለው ነው የሚለን ከE7 እስከ 17 ባለው ብለን እንነግረዋለን። ከዛ በኋላ ሮ ነምበር እና ኮለመን ነምበር ይጠይቀናል። እሱን እናስገባለታለን። የሮ ነምበሩ ከማን ጋር ነው? ነምበር ሰሌክት ዘሮ ኢናሪ ኦር ሪፈረንስ ማንን ነው የምትፈልገው ይለናል። እሱን B20 ብለን እንጽፍለታለን። ከዛ በኋላ B20 ማንን ነው ሪፈር የምታደርገው ነምበር አንድን እንጽፍለታለን። አንድን ስንጽፍለት ኦኬ እንለዋለን። አሁን 0 ነው ምክንያቱም እዚህ ጋር 0 ስላለ ቫልዩ ማለት ነው። ቀጥሎ ኢንፑት የዲሲሽን ሜኪንግ ዩኒት 1 ኢንፑት ሰም ቫልዩን እዚህ ጋር እቺኛዋን B21 ላይ እናስቀምጥለታለን። B22 ላይ ሶሪ B22 ላይ እቺን እናስቀምጥለታለን። B22 ላይ ኢንፑት ብለን የኢንፑት ቫልዩ እዚህ ጋር የሚቀመጥልን ቫልዩ የዲሲሽን ሜኪንግ ዩኒት 1 በኤች ኮለመን ውስጥ ያለውን ቫልዩ ነው። ስለዚህ እቺኛዋን ሲምፕሊ ልክ እንደቀድሙ ወይንም ኢንሰርት ፈንክሽን ተጠቅመን እዚህ ጋር ፔስት እንበለው። ለጊዜው 0 ይሆናል 0 ስለሆነ ቫልዩ ማለት ነው። በመቀጠል የምናደርገው እዚህ ጋር ሞዴላችን ላይ እንዳስቀመጥነው የኢንፑት ሰም ቫልዩ እዚህ ጋር በዌይቱ ተባዝቶ የሚሰጠው ሰም ቫልዩ ፍራክሽናል ሞዴሉን ወደ ኤልፒ ሞዴል ሲቀየረው በአንድ መታሰር አለበት ብለናል። ስለዚህ እዚህ ጋር ከአንድ ጋር እኩል መሆን እንዳለበት ለሶልቨር ለኤክሴል ሶልቨር እንነግረዋለን። ስለዚህ ይሄን ጨርሰናል። ከትን በለው ይሄንም አንፈልገው ለጊዜው። ስለዚህ አሁን የዲሲሽን ሜኪንግ ዩኒት 1 እነዚህን በሙሉ አንድ በአንድ እናምጣቸውና የሁሉንም ኤፊሺየንሲ ለመለካት ማለት ነው እዚህ ጋር እናስቀምጣቸው። ከዛ ኤፊሺየንሲ ብለን እናስቀምጥ። ኤፊሺየንሲ ስኮሩ ያንዳንዱ ስንት ነው? እዚህ ጋር የምናስቀምጠው የዲሲሽን ሜኪንግ ዩኒት 1 ነው። ስለዚህ እዚች ጋር እቺን ክሊክ አድርገን ማለት ነው ዳታ እንላለን። ዳታ ብለን ሶልቨር እንላለን። ከዛ በኋላ ሴት ኦብጀክቲቭ የሚለን ላይ የዲሲሽን ሜኪንግ ዩኒት 1ን
ፕሮፊት ነው ማክሲማይዝ ማን ነው ኤፊሺየንሲ ነው ማክሲማይዝ ማድረግ የምንፈልገው። ዌይቱ ባይ ቼንጂንግ ቫሪያብል ሴል የሚለን ደግሞ ዌይቱ የቱ ጋር ነው የሚቀመጠው? የአውትፑት ዌይት ይሄን ጎተን እንነግባለን። ከዛ ኮማ ብለን የኢንፑት ዌይት እንላለን። ከዛ አድ ይለናል እዚህ ጋር ኮንስትሬንት ማን ነው ኮንስትሬንታችን ደግሞ ዘ ሰም ኦፍ አውትፑት ታይምስ ባይ ወዘ ዌይት ሌስ ኦር ኢኳል ቱ ዘ ሰም ኦፍ ኢንፑት ያለው ነው። ስለዚህ የአውትፑቱ በዌይት ተባዝቶ ሰም ሪዛልቱ ከኢንፑቱ ሌስ ኦር ኢኳል ቱ መሆን አለበት ብለን እንነግረዋለን ማለት ነው። ከ7 እስከ 18 ያለው ማለት ነው። በመቀጠል የመጨረሻ ኮንስትሬንታችን የኢንፑቱ ሰም ሪዛልት አንድ መሆን አለበት። አድ እንልና እችን እዚ ኳልቱን መርጥና አንድ እንለዋለን። አሁን ጨርሰናል። ኦኬ እንለውና ሶልቭ እንለዋለን። ሶልቭ ስንለው እዚህ ጋር ባዶ የነበሩት ሪዛልቶች በሙሉ በቁጥሮች ተሞልቷል። እዚህ ጋርም የኦኬ ብለናል ስንዘለው እዚህ ጋር ያሉት ቁጥሮች ዌይቱንም ነግሮናል ማለት ነው። የዌይቶቹ ቫልዩ እንደምንመለከተው ይሄን ቫልዩ አሳይን አድርጎልናል። የዲሲሽን ሜኪንግ ዩኒት አንድ ኢፊሺየንሲም 96% ነው ማለት ነው። ኢፊሺየንት አይደለም ሪላቲቭ ቱ ዘ አዘርስ ማለት ነው። በ4% አውትፑት መጨመር አለበት ማለት ነው ትርጉሙ። ይሄን እዚህ ጋር ፔስት እንበለውና እንደ ነምበር የዚህን አወቀን። የዲሲሽን ሜኪንግ ሁለትን ፐርፎርማንስ ለማወቅ ቀጥታችኛዋን ሁለት ብለን ብቻ መቀየር ነው። ሌላ ምንም አያስፈልገንም። ሁለት ብለን እሷን እንቀይራታለን። እችኛዋን ሁለት ብለን ከቀየርናት በኋላ እችኛዋን ክሊክ አድርገን ዳታ ጋር መተን ሶልቭ ስንለው አንድ ብሎ ሰጠን። 100% ነው ኤፊሺየንሲው። የዲሲሽን ሜኪንግ ሁለት 100% ኤፊሺየንት ነው ሪላቲቭ ቱ አዘርስ ማለት ነው። አንድ እናስቀምጣለን። የዲሲሽን ሜኪንግ 3ን የዲስትሪክት 3ን ደግሞ የባንክ 3ን ኤፊሺየንሲ ለማወቅ ደግሞ 3 ብለን እናስቀምጣለን። ሌሎቹን በተመሳሳይ ያደረግን እዚች ጋር አውትፑት ጋር ክሊክ ያደረግን ሶልቨር ጋር እየመጣን ሶልቭ ስናደርግ እያንዳንዱን ኤፊሺየንሲ ይነግረናል። የዲሲሽን ሜኪንግ ዩኒት 3 ኤፊሺየንሲ ደግሞ 83% ነው። 0.83 ብለን እናስቀምጣለን። የሁሉንም በተመሳሳይ ይሄን ማድረግ እንችላለን ማለት ነው። የ12ቱንም ዲስትሪክት ባንኮች ኤፊሺየንሲ አንድ ባንድ አስልተን ስንጨርሰው ይሄን ይመስላል። ኤፊሺየንት የሆኑ ባንኮች ዲስትሪክት 2 ዲስትሪክት 4 ዲስትሪክት 7 እና ዲስትሪክት 12 ሙሉ በሙሉ ኤፊሺየንሲ ናቸው። 100% ስኮር አላቸው። ሌሎቹ ሌስ ኤፊሺየንት ናቸው። ራንክ ማድረግ እንችላለን በቅድመ ተከተል አወዳድረን በአንደኛ በሁለተኛ በሶስተኛ ደረጃ ማስቀመጥ እንችላለን ኢንኤፊሺየንት የሆኑትም ማለት ነው። ሌላው ከዚህ የምንማረው ከዳታ ኢንቮልቭመንት አናሊሲስ የምንወስደው ሌሰን ምንድነው? ኢንኤፊሺየንት የሆኑ ዲስትሪክቶች ኢንኤፊሺየንሲያቸውን ኢምፕሩቭ ለማድረግ አቺቭ ማድረግ ያለባቸው ታርጌት ፐርፎርማንስ ሪላቲቭ ቱ ዘ አዘርስ በኢንፑቶቹና በአውትፑቶቹ ማወቅ እንችላለን። ይሄን ለማወቅ ለምሳሌ ከመጀመሪያውን ጀምር ዲሲሽን ሜኪንግ ዩኒት 1 ወይም ዲስትሪክት 1 ኢንኤፊሺየንት ነው ብለናል። እቺን አንድ ብለን እንቀይራትና እንደቀድሙ ኤፊሺየንሲውን ሶልቭ እናደርገው እንደገና ሶልቭ ብለነው ይሄው እንደምንመለከተው 96% ነው ብለናል። ከዛ እዚህ ጋር ሴንሲቲቪቲ ሪፖርት እንላለን። እሷን ስንነካት ሰሌክት አድርገናት ኦኬ እንበል። እዚህ ጋር ሌላ ገጽ አውቶማቲካሊ ክሬት አድርጎልን ሴንሲቲቪቲ ሪፖርቱን ነግሮናል። እዚች ጋር ከምናገኛቸው ቫልዩዎች ውስጥ ሻዶ ፕራይስ የሚለውን በሙሉ ኮፒ እንበለው። የዲሲሽን ሜኪንግ ዋን ኤፊሺየንሲ 96 ነው ብለናል። እዚህ ጋር ታርጌት ቤንችማርክ ማድረግ ማንን እንዳለበትና ታርጌት ፐርፎርማንሱ ምን መሆን እንዳለበት እዚህ ጋር ያስቀምጥልናል። ይሄንን መልሰውና አንጣውና እዚህ ጋር እናስቀምጠው። ኮፒ እንበለው። ኮፒ ካለው በኋላ እዚች ጋር በአውትፑት ዋንን በተመለከተ በምን ያህል ኢምፕሩቭ ማድረግ አለበት የሚለውን እዚች ጋር እናስቀምጣት። ለሶስቱም አውትፑት እና ኢንፑቶች ማሻሻል ያለበትና መቀነስ ያለበትን ኢንፑትም ይነግረናል ማለት ነው። እዚች ጋር እናስቀምጠውና እዚህ ጋር እናስለው። ከዛ ምን እንላለን? እዚች ጋር ሰም ፕሮዳክት እንበል። ሰም ፕሮዳክት ከሴንሲቲቪቲ ያገኘነው ሪፖርት እነዚህ ሪፖርቶች ሲባዛ በአውትፑት 1 ብለን ብናስቀምጥ
5.98 ነው። እዛ ጋር ምንም ችግር የለውም። ኢምፕሩቭ ማድረግ የሚጠበቅበት የለም። አውትፑት ዋንን በተመለከተ ችግር የለበትም። ምክንያቱም ኦሪጂናል አውትፑቱም 5.98 ስለነበረ አውትፑቱ ጋር ደግሞ ስንመጣ አሁንም ይሄኛውን እንደዚህ ማምጣት እንችላለን፣ ድራግ ማድረግ እንችላለን። ሶሪ ሰም ፕሮዳክት ለብቻው እንስራለን። ስለዚህም እዚህ ጋር መተን ሰም ፕሮዳክት እዚህ ጋር ኢንዲኬት የተደረገው የሻዶ ፕራይስ ቫልዩ ሲባዛ በአውትፑቱ አርገን ስናስቀምጥ አውትፑቱ ግን መሻሻል ያለበት አውትፑት ነው። ዲሲሽን ሜኪንግ አንድ ስኮር ያደረገው አውትፑት 7.7 ነበረ። ከዲፖዚት የተገኘው ኢንተረስት 7.7 ሚሊዮን ነበር። ግን ሪላቲቭ ቱ ዛዘር ኤፊሺየንት ለመሆን 8.7 መሆን አለበት። ወይንም በሌላ ቋንቋ the same amount of input በመጠቀም የተጠቀሙ DMU1 የተጠቀመውን ኢንፑት በመጠቀም አውትፑቱን 8.7 ማሳካት ይቻል ነበር። ስለዚህ መጨመር አለበት። ሶርስ ኦፍ ኢንኤፊሺየንሲውን ነግሮናል። አውትፑት ስሪንን በተመለከተ እንደዛው ሰም ፕሮዳክት ብለን ታርጌት ፐርፎርማንስ ያለው ማለት ነው። ይሄ ታርጌት ፐርፎርማንስ ይጠበቅበታል ማለት ነው። ዲስትሪክት 1 ማለት ነው። because of this inefficiency ማለት ነው። የሰበሰበው የብድር መጠን ላይ መሻሻል ያስፈልጋል። እሱም ይሄኛው 92 ብቻ ነበረ፣ ወደዚህ መጨመር አለበት ብሎ ይነገረናል ማለት ነው። አጥፋት ያበዛናት በሮንግ ኮለምን ያበዛን ነው። ሰም ፕሮዳክት እዚህ ጋር ያገኘነው የሻዶ ፕራይስ ቫልዩ ሲባዛ በአውትፑት ስሪ ነው የምናደርገው እሱ ሁለተኛው ኮለምን ላይ። ስለዚህ 92 ኤግዛክትሊ ሆኗል። ስለዚህ ከነበረው ፐርፎርማንስ አውትፑት ስሪ ጋር እኩል ነው። መሻሻል ያለበት the only inefficiency ያለበት አውትፑቱ ነው። እሱም 8.7 ሚሊዮን መሆን ሲገባው 7.7 ሆኗል ማለት ነው። በተመሳሳይ መቀነስ ያለበትን ኢንፑትም የኢንፑቶቹ ቫልዩ በተመሳሳይ ሰም ፕሮዳክት ፈንክሽን ሰርተን ታርጌት ፐርፎርማንሱን ይነግረናል ማለት ነው። አመሰግናለሁ። ደህና ሁኑ።